ሃይሚ ይሄ ነገር በድንገት የታሰበና የታቀደ አይደለም። ካቀደችበት ካሰበችበት ቆይታለች ማለት ነው። ነገር ግን ብሩኬ ሳያውቅ ነበር ሁሉንም ነገር ስታስተካክል የነበረው ድምጿን አጥፍታ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ቤተሰብ ያው ብሩኬ እንደሆነ ሚዲያ ላይ የለም። ብሩኬ ግን ምንድን ነው እንዴ? የምሬ ነው አሁን ግራ ገባኝ። የብሩኬ ነገር ራሱ እንደዚህ ሳይለንት መሆኑ እኔ ስትጣሉ ወይም ደግሞ ከፍቅረኛችሁ ጋር ምናምን ግጭት ሲኖር ሚዲያን መጥፋት ለምንድን ነው ምርጫ የምታደርጉት? ግን ለምንድን ነው ምርጫ የምታደርጉት? ሲጀመር እውነት ለመናገር ለቤተሰብ የምታሰብ ምናምን የሚባል ነገር የለም። እንወዳቸዋለን የምትሉ አውቃችሁ ብትወዱማ ኑሮ ይሄን ያክል ህዝብ ባላስጨነቃችሁና ብሩኬ ለማንኛውም ያለበት ስሜት ጥሩ ስላልሆነ ሁላችሁም ጸልዩለት እያለ ነበረ ፍፄ። አዎ ጸልዩለት ማለት ነው። ምክንያቱም ጭራሽ ሚዲያ ላይ መጥፋት የሌለባቸው ሰዎች ናቸው ብለን የምናስባቸው ሀይሚና ብሩኬ ናቸው። እነሱ ግን ይኸው እንግዲህ እየጠፉ ነው። ሀይሚማ ልትሄድ እኮ ነው ኦልሬዲ፣ እሷ አዘጋጅታለች ሁሉንም ነገር መሄድ ነው የምፈልገው እያለች ስለሆነ እና ብሩኬ ወንድማችን ናለን እንዴ እኔ ለራሴ በጣም ናፍቆኛል። የምሬን ነው የምላችሁ፣ በጣም ነው የናፈቀኝ ብሩኬ። ደግሞ ብሩኬ ናፈቀኝ ስል እኮ አግቢ የምትሉ ትኖራላችሁ። መቼ እናንተ አፋችሁ አያርፍምና እንግዲህ እንደፈለጋችሁ በሉ። ሀቁ ይሄ ነው። አዎ ብሩኬ ናፍቆኛል። ናፍቆኛል። ሁላችንም ናፍቆናል። ማየት እንፈልጋለን ወንድማችን እና ብሩኬ ብቅ ማለት አለበት ውዶችዬ። እንግዲህ ምንድነው መሰላችሁ ያው ሀይሚ ማለት ነው ሁሉንም ነገር እያደረገች ያለችው ብሩኬን ተደብቃ ነው። በእርግጥ እንግዲህ ዛሬ ብሩኬ ያስቀራታል፣ ይገናኛሉ አይገናኙ የሚለው ለራሴ ሆድ ቁርጠት ሆኖብኛል። በእውነቱ ነው የምላችሁና የእውነት ሀይሚ ብሩኬን ሳታገኘው ቦሌ ድረስ ሂዳ ልትሳፈር ነው ወይ የሚለው ሳስበው ሁላ ውስጤ በጣም እየተንቀጠቀጠ ነው። ከምሬ ነው የምላችሁ። ምክንያቱም ይሄ ሊሆንም ሊደረግም የማይገባ ድርጊት እስከሆነ ድረስ ብቻ ሰዓቱ ደርሶ የምናየው ይሆናል። ሀይሚ እንደሆነ ሚዲያ ላይ ከዚህ በኋላ አልመጣም ብላ ሄዳለች። ነገር ግን ስትሄድ በእርግጠኝነት መቼም ከሰው ተሰውራ አትሄድም እና የሆነ ነገር ይፈጠራል ብለን ቦሌ ላይ እያሰብን ነው ማለት ነው። ግን ይሄ ነገር የታቀደው መቼ እንደሆነ ታውቃላችሁ? የሆነ ጊዜ ላይ ቡታጅራ ሀይሚ እንደው ከመሬት ተነስታ በቃ እኔ ልሄድ ነው፣ ብሩኬ ቀስ ብሎ የሚያስተካክላቸው ነገሮች አሉ፣ ከዛ አስተካክሎ ይመለሰ፣ እኔ እንደውም ለተወሰነ ጊዜ ሚዲያ ላይ ልጠፋ ነው ብላ የሆነ ቡታጅራ ላይ እልም ብላባቸው አልነበረም የሆነ ጊዜ ላይ። ከዛ ብሩኬ ፌንት ሰራ፣ ወደቀ፣ ታመመ። ድንገት ሀይሚ በመጥፋቷ ማለት ነው። የዛ ሰዓት ነው ፕሮሰሱ የተጀመረው። ሰው ነው የነገረኝና የዛ ሰዓት ነው ፕሮሰሱ የተጀመረው። ነገር ግን በመካከል ደግሞ ፍቅር ሲሆኑ እንደገና ያን ነገር ትታው ነበረ። ያ ሁሉ ሲፈጠር ግን ብሩኬ አያውቅም። ከዛ በኋላ ፍቅር ሆኖ ነበር አንድ ሰሞን። ያ ፍቅር ሲጠፋ ደግሞ እንደገና ያንን ፕሮሰስ አስጀመረችው ማለት ነው። እና የሚወስዳ ሲጀመር ወንድ ነው ሀይሚ የሚወስደኝንም ሰው አልናገርም እያለች የነበረው ማለት ነው። ሌላ ጣጣ እንዳይፈጠር ነው። እና ለማንኛውም የዛሬን ምሽት እንዴት እየጠበቅናት እንዳለ እኔ እንጃ። እኔ ውስጣቸው ያውቀዋል፣ ብቻ የኔም ውስጥ ያውቀዋል። እና ምን ያክል ጓጉች እየጠበቁት እንደሆነ ስራው ሁሉ አልሰራ ብሎኛል። እግዚአብሔርን እምላችሁና ማለት ብሩኬ ራሱ ጠፍቷል። ለምን እንደጠፋ ግራ የሚገባ ነገር ነው። ሚዲያ ላይ እንኳን ይሄን ያክል ጠፍቶ አያውቅም። ዩቲዩብ ላይ ባይመጣም እንኳን ቲክቶክ አለ፣ ኢንስታግራም ላይ አለ እና አሁን ደግሞ የለም። በቃ ዝምታ መርጧም ማለት ነው። ስለዚህ የዛሬዋን ምሽት አይተን እንግዲህ በደንብ የምንፈርድ ይሆናል። ነገር ግን ማለት ነው የምሬን ነው እኔ እንጃ ሀይሚ እኔ እንዴት እንዳስቻላት እግዚአብሔርን በጣም ነው የገረመኝና ማለት እኔ ያንን ሁሉ ላይ ይቅርታ ስትመላለስ እኔን ይቅርታ ስትጠይቀኝ ከነገሮች ላይ እኔ ይቅርታ ማድረግ ያልፈለግኩት ይሄን ነገር እያስተካከልኩ ነው ብላ ስትናገር ልቤ በቃ የሆነ የተሰማኝ ስሜት አትጠይቁኝ። በቃ ይሄ ሁሉ ብሩኬ ሲመላለስ ሲንከራተት እሷ አያውቅም እኮ ይሄን ፕሮሰስ እንደጀመረች። የምርም እንዳለችው ተሳፍራ ልትሄድ ከሆነ ማለት ከሀገር ልትወጣ ከሆነ ወይ ደግሞ ማለት እኛን ለመረበሽ ቤተሰቡን ለመፈተን ቤተሰቡን ለማስለቀስ ካልሆነ ሀይሚ የምር የምትወጣ ከሆነ ማለት ነው ብሩኬ ነው ሲሸወድ የኖረው። እግዚአብሔርን እሱ በየዋህነቱ ሄዶ ይቅርታ እየጠየቀ ነበረ፣ ሁሌም እየተመላለሰ ሀይሚ ነይ ወደ ቤታችን እናስተካክል እያለ ምንም ነገር ሳይገባው ማለት ነው። ሀይሚ ግን እሱ በሚመላለስበት ሰዓት የራሷን ፕሮሰስ ነበር ስታስተካክል የነበረውና ይሄ እምነትን ያሳጣል። የምሬን ነው፣ እምነትን ያሳጣል። ትክክል አላደረገችም ሀይሚ። ከሄደች እንደው በምትሄድበት ሀገር ፈጣሪ ይቅናት ይከተላት። ግን ደግሞ አብሮ በሚኖር ሰው አብራችሁ በኖራችሁት
ሰው ላይ ይሄን ያክል መደባበቅ ልክ ነው ብዬ አላምንምና እንዴት እንዳስቻላት ራሱን የግራ ነው የገባኝ እኮ ማለት እንዴት አስችሏት ያ ሁሉ ብሩኬን ወደዋለው አከብረዋለው የምትለው ልጅ እንዴት አስችሏት ከሱ ይሄን ሁሉ ነገር እንደደበቀችና ትንሽ ብሩኬ እንዴት አላሳዘነሽም ግን ሃይሚ ማለት ተነስተሽ በድንገት እንደዚህ ስትናገሪ ለዛውም ደግሞ በቪዲዮ እኮ ነው እንደማንኛውም ሰው በቪዲዮ በቃ ብሩኬ ነገሮች እንደሚከብዱ አውቃለሁ ነገር ግን ቻው በቃ ከዚህ በኋላ አልመጣም ኧረ እኔ እንጃ ሄሊናሽ ግን እኔ እሺ ይልሻል ሃይሚ ከሄድሽ የምር እንዶ ሃይሚ ከሄድሽ ሀገሩን ለቅሽ ሄሊናሽ እሺ ይልሻል እኔ እንጃ የሄሊና ጸጸት እንደሚያድርብሽ በእርግጠኝነት ምክንያቱም አግባብ ያልሆኑ ነገሮች አግባብ አይደሉም በቃ የሆኑ ነገሮች ሀገር ስለለቀቁ ብቻ አይስተካከሉም የምሬን ነው የልባችሁ ህመም የልባችሁ ቁስል ሀገር ስለቀየራችሁ እናንተ የሚለቅ ነገር አይደለም ዙሮ ከልባችሁ ተቀምጦ ነው ሲያብሰለስላችሁ የሚኖረው ማለት እና ሃይሚ ከብሩኬ መለየቱን መፍትሄ ብታደርግም ነገር ግን ከሀገር ጭራሹኑ መውጣት እና ብሩኬ እወድሃለሁ ታውቃለህ ላንተ ያለኝ ክብር ላንተ ያለኝ ፍቅር አንተ ታውቀዋለህ ነገር ግን በቃ እኔና ያንተ ነገር ከዚያ በቃ በነገራችን ላይ ማለት ነው መውደድና ማክበር እንደዚህ አይደለም የምር የምትወጂው የምታከብሪው ከሆነ እኮ ቢያንስ እኛ ባናይሽ ችግር የለውም እኮ ማለት ለኛ ከሱ ጋር ቁመሽ ባናይሽ ችግር የለውም እንደው ከሱ ጋር ከካሜራ ጀርባም እንኳን አግኝተሽው ብሩኬ ቻው ልትዩ ይገባል እኮ እኔ ይሄ ብቻ ነው የሚያመኝ ቤተሰብ ይሄ ነው አሁን ለማየት የጓጓውትም የጨነቀኝም እውነት እንደው ቻው ሳትለው ልትሄድ ነው ወይ የሚለው ነገር ግን ያው ብዙዎቻችን አትሄድም በሚለው ግምት ስላለን አሁን ላይ ብዙ ነገሮችን መናገር አንፈልግም እኔ እያልኩ ያለሁት እንደው ከሄደች ምን አይነት ልብ ኖሯት ምን እንዴት ብሎስ አስችሏት ልትሄድ ነው ሀገሩን ለቃ እኔ ያ ነገር በቃ ረብሾኛል ቤተሰብ ማርያምን ነው የምላችሁ እስከሚመጡ ምን ያክል እየተንሰፈሰፍኩ እየጠበቅኳቸው እንደሆነና በዛ ላይ ደግሞ እህቶች ሲያለቅሱ የኔ ምስኪኖች እንዳለኮ እንደ ኦፍልጭ ጭጭጭጭ ሲሉ እኮ ነው ያደሩት ሃይሚ ግን ማለት ነው የዚህ ሁሉ ሰው በራሱ ነው እንጃ እንዴት እንደሚያደርግሽ አላውቅም ምክንያቱም መወደድም ይሄን ያክል ያስደርጋል እንዴ ለካ እግዚአብሔርን ሰው ሲወዳችሁ ሰው ሲያከብራችሁ ማለት ነው እናንተ ምንም ላትረዱ እኮ ትችላላችሁ ግን በተወሰነ መልኩ ለዛ ሰው ያላችሁን አመለካከት ብታሳዩት የተሻለ ነውና ሃይሚ የሆነ ቤተሰብን ጠቀምኩ ለማለት ነው አሁን ማታ እኔ ከዚህ በኋላ አልመጣም እንደምትወዱኝ አውቃለሁ እንደምታከብሩኝ አውቃለሁ ግን ደግሞ ከዚህ በኋላ አንገናኝም ያ ሁሉ የሚወድሽ ህዝብስ ያ ሁሉ ህዝብ ማስለቀስስ ልክ ነው ወይ ሁላቸው ልባቸው ስብር ብሎ ነው ያመሹትና ግማሹ እየተነሳ ጠርግበይ ቢልሽም ደግሞ በጣም ብዙ ሰው ልቡ የተሰበራለ ማለት ነው አብሮ መቀጠል ግዴታ አይደለም ካልፈለጋችሁ ማንም ጎቶ ሊያስቀራችሁ አይችልም ግን እኔ በጣም የተሰማኝ በቃ ነገሮች ልክ አይደሉም ከብሩኬ ጋር የምትለያይበት መንገድ ልክ አይደለም ሲጀመር ብሩኬ ይሄን ያክል እሱ በየዋህነቱ ይቅርታ እያለ ሲመላለስ እሷ ተደብቃ ፕሮሰሱን መጀመሯ ኧረ እኔ እንጃ ወይኔ ጉድ እኛ ሴቶች ግን እንደዚህ ነው ልባችን የምር እኔ እንጃ ቤተሰብ ይሄ ነገር ግን እውነት አያድርገው የምር እውነት አያድርገው ሃይሚ ያደረገችው ነገር እውነት አያድርገው እውነት ከሆነ ግን ሰው ማመን በጣም ነው የሚከብደው ሰው ለማመን ሁላ ነው የምንቸገረውና ስለዚህ ለማንኛውም ለኛም እንኳን ትምህርት መስጠት ከፈለጋችሁ ሀገር ለቆ በመውጣት ችግር እንደማይፈታ ነው እንጂ ማሳየት ያለባችሁ ሀገር ለቆ በመውጣት የያዙትን ነገር የገነቡትን ነገር በማፍረስ አይደለም ሰው ችግሩን ሊፈታ የሚችለውና ነገሩን ሊረሳ የሚችለው ማለት ነው እኛም ይሄን ትምህርት ብለን ልንወስደው አንችልም አንድ ሰው ልንማርበት የምንችለው ጀግና ስለተባለ ብቻ አይደለም ጀግንነቱን በተግባር ሲያሳይ ነውና ልንማርበት የምንችለው ሰው ይጣላል አይደለ እንዴት መታረቅ እንዳለበት እንዴት ችግሩን መፍታት እንዳለበት ሲያስተምረን ነው እኛ የምንፈልገው ማየት የምንፈልገው ያንን ሰው የምንከተለው ማለት ነው እንጂ የገነባውን ነገር ገንብቶ መጨረሻ ላይ አፍርሶት የሚሄድ ከሆነ ለኛስ ትምህርቱ ምንድነው መሄዱንስ ሂጂ እኔ አልከለክልም ያለው ነገር መጣብኝና መሄዱንስ ሂጂ ሃይሚ ግን ከብሩኬ ጋር ያለው ነገር እንዲ በቀላሉ በቃ ቻው የሚባልበት ጉዳይ አይደለም ለማንኛውም ብሩክ አለማየሁ ብቅ በል እስኪ ወንድማችን አለን ኧረ እኔ ግራ ገብቶኛል የሱ ነገር ራሱ እንደ ሚዲያ ላይ ኮልም ብሎ ጠፋ